መጽሐፉን ለማየት ሌላ ሰው መጥራት አያስፈልግም። እኛም እዚህ ማብራራት ስለምንችል ማለት ነው። የታተመው ለመጀመሪያ ጊዜ መጽሐፉ በ1931 ነው። ስለዚህ በለንደን እንደታተመ ነው የሚናገረው መግለጫው ላይ እንደተባለው መምህር በረከት ጉዳዩን ይህንን በውስጥም ራሱ አውርተውኛ ቃሉ በቪዲዮም ሰርተውበታል። ጸሎቱ የጸሎት መጽሐፍ ነው። ከጅምሩ የጸሎት መጽሐፍ ነው። የቤተ ክርስቲያን ጸሎት ነው የሚለው። ምስትግቡ ነው ማለትም ከተለያዩ ከመዝሙራት፣ ከሰዓታት፣ ከቅዳሴያት፣ ከቅዱስ ያሬድ እጽዋት ዜማዎች የተውጣጣ መጽሐፍ ነው። እኔ እውነት ለመናገር አላውቀውም ነበረ። በቅርብ ነው እሳቸው እንደኛ ሲሉ ሞስትሊ በሕማማቱ ሰሞን ላይ ስለ ግብረ ሕማም አንዳንድ እንደ ግጻዊ ያገለግላልና እዚያ ላይ በዓመት በሕማማት ሰሞን ላይ አንዳንድ ሰዎች እንደሚያዩት ነው የሰማሁት። እኔ መጽሐፉን ገዝቼ አስመጥቼ አየሁት እና አጫጭር የሆኑ ለምሳሌ እንደ ፍትሐ ዘወልድ እንደ አስርቆት ማለትም የማይጠንት ስርዓት፣ ጸሎተ ባስልዮስ፣ ጸሎተ ጎርጎርዮስን የመሳሰሉትን የያዘ መጽሐፍ ነው። በሰርክ ጸሎት ጊዜ የሚጸልዩ ጸሎቶችን፣ የምስባክ ስርዓቶችን፣ ንባባትን፣ መስተውቁን የመሳሰሉት ነገሮች አሉት እና በጣም ጥሩ የሆነ ጠቃሚ የሆኑ ነገሮችን አጠቃላይ የመጽሐፉ መስተግቡ ነው። ራሱን ችሎ የታተመ መጽሐፍ ሳይሆን ከቅዳሴውም፣ ከሰዓታቱም፣ ከመዝሙረ ዳዊትም፣ ከቅዱሳት መጻሕፍት ከዚህ ሁሉ ተውጣቶ የታተመ መጽሐፍ ነው ማለት ነው። እዚህ ውስጥ ይሄ ቅድም አዳም ስትለው የነበረው ነገር ኢንቴንሽኑ ወይም የአጻጻፍ ዘይቤው ኦርቶዶክሳዊ ለዛ የለውም ማለት ለመናገር ጽድቅ በእምነት ብቻ ምናምን አሁን እንደዚህ ያለ በቤተክርስቲያን ሽታውም የለም ማለት በእምነት ብቻ እንደዚህ ቶታሊ የዘይቤው የሚጠቀመው የጽሁፉ ውስጣዊ ማንነት ማለት ነው የሚያብራራው። አሁን ቅድም አዳም መግለጥ ትችላለህ፣ ማየት እንችላለን እንዳልከው የነገረነቶችን የምናብራራበት የራሳችን ማብራሪያ የለም። እኛ አሁን በስራ እንጸድቃለን የሚል ትምህርት የለንም፣ ምንም ጥያቄ የለውም። ግን የጽድቅ መንገድ ብሎ ክርስቶስ ብቻ፣ እምነት ብቻ ምናምን የሚሉ ቃላቶችን ተጠቅሟል እና አዎ የመዳኛ አሁን ለምሳሌ በሩ ክርስቶስ ነው፣ ህይወት ክርስቶስ ነው፣ በእርሱ ብቻ ከእርሱ በስተቀር ወደ አብ መግባት የለም የሚሉ ቃላቶችን ስናይ ነገረትም ድህነትን ከምስጢረ ሥላሴ ለይተን ነጥለን የምንሰጥበት የለም። ግን ክርስቶስ የአምስቱ ሶላዎች የተረት ድርሰቶች መነሻቸው ለምንድን ነው? ይሄ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ የሚሉ የሉተር ትምህርቶች ከምን አንጻር ነው እነዚህ የተባሉት ነው? አሁን እኮ ምንም ብቻ መባሉ ብቻ አይደለም እኛን የሚያከራክረን። ብቻ ሲሉ ምንን ለመቃወም ነው ነው መቃወም ነው ነው መቃወም ነው ነው መቃወም ነው ነው የእምነት ክራይሲስ ወይንም ደግሞ የላይፍ ስታይል ችግር በቃ ጽድቅ በጾም በጸሎት ምናምን ለሞከረ ለ20 ዓመት ምናምን አልሳካለት ሲል በቃ እንደውም የራስ ጉዳይ ምን ሰው በጽድቅ በዚህ አይደለም ምናምን ወደ ማለት ሄዶ ነው እንግዲህ እነዚህን ሶላዎችን ያብራራው ማለት ነው።
ከዚህ አንጻር ስናየው ስለዚህ እኛ ሁላችን ይህንን የሚያሳስት እና እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት ሀገራችን ወደ መንግስተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም። እውነት ነው። አሁን ይሄ በስራችን እንገባለን አንመካም ብለን እንጸድቃለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ይላል። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምናምን ብሎ ወረድ ላይ ብሎ ምንድነው የሚለው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። አሁን ስራ ይህንን የጠቀሰው ሮሜ ምዕራፍ 3 ነው። አሁን ስለ ስራ ነው እንደዚህ ጋር የሚያወራው፣ ስለ ህግ ስራ ነው የሚያወራው አይደል? ሮሜ 3 ስለ ህግ ስራ ነው የሚያወራው። ስለ ግዝረት ነው የህግ ስራ በብሉይ ኪዳን ስለነበረው የድነት በር ሆኖ መንገድ ሆኖ የቃል ኪዳን ምልክት ሆኖ ስለነበረው ነገር ነው የሚያብራራ። እዚህ ጋር የሚለው መልካም ስራ በመስራት እንዳይገኝ ብሎ ሌላ ጠቀሱና ከዚያ ምን አሉ? ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። እና አሁን ይሄንን የመጀመሪያውን ሳልቬሽን አሁን እውነት መናገር በመስቀሉ የዳንበትን ድነት እንኳ አይነት አድርጓ ሳይሆን አይደለም የሚያብራራው። እንደዚህ ያሉት ነገሮችን ይሄ ፔጅ መምህር በረከት ሲያስሱ አገኙት ማለት ነው። አገኙት መጽሐፉን እንደዚህ አንደኛ እንግሊዞች ጃንሆይ በተጽዕኖ ባሉበት ሁኔታ ላይ ነው እንግዲህ ይሄ የታተመ አይደል? በ1931 ነው የመጀመሪያው እትም የታተመው ማለት ነው። በኋላ ያው ተደጋግሞ ታትሟል። ፔጁ ላይ ግን መጀመሪያ መግቢያው ላይ የሚለው እንደዚያ ነው። ስለዚህ ከነሱ የተገኘ መጽሐፍ ለምን ገባ በመጀመሪያ የሚል ጥያቄ እናነሳለን። እኛ ቃል በቃል ለምን ተተርጉሞ እዚህ ውስጥ ገባ? እኛ የጽድቅ መንገድ ጠፍቶብን እነሱ ከነሱ እንትንን ፈልገን ነው? እና እንደዚህ ያሉት ነገሮች ካሉበት መንጥረን አውጥተን እንደገና እናሳትመዋለን። መኮረጃ አያስፈልግም። ኮረጃውም ከሆነ ማለት ነው አንደኛ የራሳችን የጸሎት መጽሐፍ ነው። አጠቃላይ እዚያ ውስጥ ያሉት መጻሕፍቶች በሙሉ ጸሎቶች የኛ ናቸው። ኦኬ፣ ሰዓታት ላይ ቅዳሴ ላይ ያሉ ናቸው። አሁን በዜማ የምናውቃቸው ናቸው እዚህ ውስጥ ያሉት መስጠውቁ ሊጦኑ ምናምን በሙሉ። ስለዚህ እኛ መጽሐፍ ላይ አምጥቶ እዚያ ስርዋጽ ውስጥ ከተው ከሆነ ሌባ መሆናቸውን ነው የሚያሳየው። ምንም ችግር የለውም። እኛ እናብራራዋለን። አዳም እንዳልከው ማብራራት እንችላለን። ግን ሞላጮች መሆናቸውን እንግዲህ ያሳያል። ሌባ ናቸው፣ አስገብተዋል እዚህ ውስጥ። ይሄ ኢንዲኬት የሚያደርገን ሌሎች መጻሕፍቶቻችንም አንደኛ እየሰረቁ ሲወስዱ ነበረ የእኛን መጻሕፍቶች ነጮቹ ዛሬ በተለያዩ ስለዚህ እንደዚህ ያሉት ነገሮችን የሚያደርጉ ከሆነ አሳን ሲበሏት በብልሃት እንዲሉ የበረዟቸው ነገሮች ካሉ እየመነጠር እናወጣለን። ከዚህ ቀደም ገድላትና ምናምን ሁሉ አሳትመው እኮ አስገብተዋል። ዛሬ እንደሚያወሩት አይደለም። እና ይሄ የጸሎት መጽሐፍ አንደኛ የዶግማ መጽሐፋችንም አይደለም፣ የጸሎት መጽሐፍ ነው። ስህተት ካለበት ይታረማል። እንኳን አይደለም ፔጅ ቃል በቃል የገባ ነገር ኖሮ ለትርጉም እንትን የሚል ከሆነ ማለት ነው ይሄ ኮንትሮቨርሻል የሆነ ነገር የሚኖረው ከሆነ ኦኬ እናርመዋለን። እኛ ቤተክርስቲያን አለችን እኮ የተሳሳተን ነገር የተሳሳተ ጽሑፍ ካለ ቤተክርስቲያን ስልጣን አላት፣ መብት አላት። ስለዚህ አንድ የራሳቸውን አስገብተው ደግሞ እምነት ብቻ ትላላችሁ ብለው ኦኬ እኛ አሁን አንልም። እስኪ አንድ ይምጣ ይጥሩና እኔ ሲጀመር እኔ ዳግም በጣም ነው የማዝነው። የሆነ እንደ የመበለት ወሬ ነው የሚያወራው ሁሌ የሆነች አለ የሆነ እንትን በጥሩ አይደለም ማለት ለመናገር እንደተፋለው ሙዚቀኛ ከሆነ ሙዚቃው ላይ ቢያሰኩር ይሻለው ይመስለኛል። ሙዚቃው ላይ
እንዲህ የመበለት ወሬ ወርተ አንዳንድ አሾክሿኪ አይነት የሆነ ማሾክሾክ የሆነ አለ። ድሮ ቆሎ ትምህርት ቤት እያለን እዚያ ልመና ስንሄድ ለቁራሽ ልንለምን ልክ ቡችሎች ናቸው የሚጮሁ፣ በጣም የሚያስጠሉት ማለት ነው። ትልልቆቹ ውሾችን ይጠሩብናል። የትንንሾቹ እንዳትመቷቸው ግልገል ናቸው፣ እንዳንከላከላቸው በዱላም በምናምን። ታዲያ ተንኮላቸው ሩጠው ዝም ብለው መጀመሪያ ውን እያደረጉ ጀራታቸውን ይመጣሉ። ከዚያ ይሉና የሰፈሩን ውሻ በሙሉ ሰብስበው አምጥተው ለማስነከስ ይሞክራል። እና እንደዚህ አይነት የማስነከስ አይነት ስራ ባይዞ እንትናንም የታዘብኩትን ነገር በዚሁ መናገር እፈልጋለሁ። ትዝብት ነው። አስቸ የሚያረጓቸው ትልቅ ሽማግሌ ስለሆነ አንቱ ነው የምለው ከዚህ በኋላ። እና ምን ያደርጋሉ መሰሎት? የሆነ ርዕስ ቀይረው ምናምን ኑ ግቡ ይሉና ከገቡ በኋላ ወይ ራሳቸው አይሞግቱም። ወንድማችን አስቸ ሌላ ሰው አምጥተው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባው። እንደዚህ ያለ ነገር ጥሩ አይደለም። እንደዚህ ያለ ነገር ካወሩ በስነ ስርዓት ሪስፔክት አድርጎ ራስን ችሎ ማውራት ነው። አለበለዚያ ግን ወይ ያቀጣጠሉ ዝም ብሎ ወሬ ማውራት አይደለም። ትምህርት እኮ ምንም የተገለጠ ነገር ነው። ኦኬ ታዲያ ማንኛውም ትምህርት ብታመጣ እኔ አሁን በግሌ እውነት መናገር የሆነ የጸሎት መጽሐፍ ሊሆን ይችላል ብታመጣው ስህተት ካለው ስህተት ነው የምለው። ማለት ለአይሳሳትም የሚባል መጽሐፍ ከቅዱሳት መጻሕፍት ከአስራው መጻሕፍት ውጭ ምንም እንከን አልባ ስህተት አልባ ምንም ነገር አይወጣለትም ምናምን የሚባል ነገር እንዴ የለም። ኦኬ ስህተት ካለው ይታረማል ነው እንዴ? ኦኬ እንደዚህ አይደል? በቃ ችግር የለም እናየዋለን፣ በቃ ይታረማል። ዛሴት ቤተክርስቲያን ስላለችን ማለት ነው። እና ቃል በቃል እንደዚህ ውስጥ አስገብተው ከሆነ ሌሎች መጻሕፍቶች ላይም ማየት ነው የሚያስፈልገው። ኦኬ እንደዚህ ያለ ነገር አስገብተው ከሆነ ያቻ የነሱን የሶላ አለማጽደቅ እኛ ጋር አስገብተው ከሆነ እስከ ኬጁ እናስወጣላቸዋለና ከዚያ ሲጮሁ ይከርሟታል እንጂ በምንም አይነት ታምን እምነት ብቻ ትምህርት ትክክል ሊሆን አይችልም። እኛ ጋር ስለተገኘ ሲጀመር አለን እኮ በህይወት አለን። እስኪ ይምጣና አንድ ቄስ እምነት ብቻ ወይንም ደግሞ ጸጋ ብቻ ክብር ለእግዚአብሔር ብቻ ብሎ ነገረ ቅዱሳንን ሪጀክት እያደረገ ከዚያ አንድ ሰው ዋን ሴቭድ ኦልዌይስ ሴቭድን ወይንም ደግሞ ፐርሰቨራንስ ኦፍ ዘ ሴንትስ የሚለውን አምጥቶ ሴኪውርድ ነው አንድ ጊዜ የዳነ ሰው ኃጢአትን ቢሰራ ድነቱን አያጣም ብሎ እስኪ ያስተምርና አንድ ቀን ሲያደር እናየዋለን። ቅራቅንቦ አራግበን ነው የምናስወጣው። እውነት ለመናገር እንዲህ ምን አይነት ቀልድ ነው? እኛ እዚህ እያለን አለን እኮ እዚህ ጋር አለን እኮ እዚህ ላይ ነው ያለነው። ኦኬ ስለዚህ እኛ አንቀበለውም ስንል በግድ ተቀበሉት ነው እምነት እኮ ነው ይሄ። በግድ እንዴት ተቀበል ምን ማለት ነው ይሄ? እንደ ጽሁፉ ኖሮ እኛ ራሱ ካልኖር ነው እኮ ትርጉም የለውም። በነገራችን ላይ አንቀበለውም ማለት እኮ እንዲህ በግድ ተቀበሉት ነው እንዴ? አንቀበለውም ካልን እኮ መብታችን ነው። እምነት አይካድም። እምነታችን ከሆነ አንክዳችሁም። እምነት አይካድምና እምነት ምን መሰክርለት ነገር ነው፣ ምን ክደው አይደለም። ስለዚህ እኛን የማመን ግዴታ አለባችሁ እንዴ? እኛ የምንለውን የማመን ግዴታ ነው ያለባችሁ። የምናምነውን እንጸልያለን፣ የምንጸልየውን ደግሞ እናምነዋለን። እንደዚያ ነው። ስለዚህ እዚህ ውስጥ የገባ ነገር ካለው ያው እንደተባለው ብቻ የምትለውን እነሱ የተጠቀሟት ናት። ከኮንቴክስት ውጭ የተጠቀሰ ጥቅስ ነው እዚህ ሮሜም ላይ ያለው። እንደዚህ ያሉት ነገሮችን ማየት ያስፈልጋል። ስለዚህ አዳም በአንድ በኩል ያንተ ሐሳብ ስለምገዛው ነው። በሌላ በኩል ግን ቃል በቃል ኮፒ ፔስት የተደረገ ትራንስሌሽን ከሆነ ግን ዋይ ሲጀመር ከእንትኑ ቀጥሎ ለምን ነው እዚህ ውስጥ ያስገቡት? አንደኛ በጣም የሚያናድደው ነገር ልንገራችሁ። እኛ ምስጢረ ሥላሴን መጀመሪያ አስቀመጡ። አምስቱ አዕማደ ምስጢረ ሥላሴን ምስጢረ ሥላሴ 4 ፓራግራፍ ነው ያስቀመጡት ሲያብራሩ ማለት ነው። ምስጢረ ሥላሴን ምስጢረ ሥጋዌን አንድ አይተዋል። በእኛ ጋር እንደዚህ የተለመደ አይደለም። አረ እንደው አይሞከርም እኮ ይኸውልህ አንተ ባይዘው በጣም ተንኮል እንደተሰራበት መጽሐፉ ላይ የምታውቀው በዚህ ነው። ምስጢረ ሥላሴ ቀሲስዬ እዚህ ጋር አክለው ቢናገሩበት። በነገራችን ላይ የመጽሐፍ ቅዱስ ማህበር ራሱ በደንብ ተናግሮታል። እሺ እንደዚሁ አንግሊካን ምን ስታደርግ እንደነበረ እንዲያውቁ ነው። የመጽሐፍ ቅዱስ ማህበር ይሄን ተናግሮታል። በራሴ ላብራራውና በኋላ ትጨምራለህ። ቆይ እና ከዚያ ምስጢረ ሥጋዌን 1 2 3 4 5 6 7 8 9 10 በነገራችን ላይ 5 ምስጢረ ጥምቀትም እንደዚያው በአንድ ፔጅ ምስጢረ ሥላሴን
ምስጢረ ስጋዌን ምስጢረ ጥምቀትን በአንድ ፔጅ ጨረሰው። ከዚያ ምስጢረ ቁርባንና ምስጢረ ትንሣኤ ሙታንን ከዚያ የስብከት ቃላት ይላል። በክርስቶስ ፍቅር ስለመጽናት ትእዛዝ በክርስቶስ ፍቅር ስለመጽናት የሚለው የስብከት ቃል በዘወትር የጧት ጸሎት ላይ ተጽፏል። ከዚያ ይቀጥልና በአምልኮ ስለመጽናት ስለ ፍቅረ እግዚአብሔር ምናምን ብሎ እነዚህን ሁሉ በአንድ ፔጅ ላይ ያስቀመጣቸውና ቀጥሎ ወደ ፔጅ 92 እና 91 ነው አሁን ያብራራሁላችሁ። ወደ 93 ስትገቡ የጽድቅ መንገድ አንድ ፔጅ ሙሉ የጽድቅ መንገድ ቀጠለና ስለ መልካም ስራ ሙሉ አንድ ፔጅ ቀጠለና ስለ ንስሐ ግን ግማሽ ፔጅ ያስቀመጣት እና ከጥምቀት በኋላ ኃጢአትን የሰራ ሰው ሁሉ በየጊዜው ተመልሶ ንስሐ ቢገባ ኃጢአቱ ይሰረይለታል። ንስሐ ማለት መመለስ ማለት ነው። ያንን የሰራው የነበረውን ኃጢአት ትቶ ወደ እግዚአብሔር ተመልሶ ይቅር በለኝ ቢል ይህ እውነተኛ ንስሐ ሆኖ ይቆጠርለታል። አሁን ይሄ በራሱ ስህተት ነው። ባይዘው ልክ የእነሱን አይነት ማብራሪያ ናት ይች። አሁን እንደዚህ ብለህ አብራርታ አይደለም የምታው። ንስሐ ማለት የሰራውን ኃጢአት ትቶ ወደ እግዚአብሔር ተመልሶ አለ ኦኬ ይቅር በለኝ ቢል እውነተኛ ንስሐ ሆኖ ይቆጠርለታል ይላል። የመቆጠር ጉዳይ አሁን እዚህ ምን አመጣው? ሁለተኛ ወደ እግዚአብሔር ተመልሶ የሚለው በእኛ ቤተክርስቲያን አንድ ሰው ኃጢአት ሰርቶ እግዚአብሔር ሆይ ይቅር በለኝ ስላለ በቃ ጽድቅ ሆኖ ይቆጠርለታል የሚል ትምህርት የለንም። አንድ ሰው ንስሐ ይሰራል። አዎ ጸጸት ከህሊና ከራሱ ነው የሚጀምረው። ምክረ ካህን መጠየቅ አለበት። ወደ መምህረ ንስሐ ኦርቶዶክሳዊ የሆነ ሁሉ በየትኛውም ኦሪየንታል ቤተክርስቲያን መጠየቁ መምህረ ንስሐ ጋር ይሄዳል። ምክረ ካህን ይቀበላል። ቀኖና ይሰጠዋል። ቀኖናውን በስነ ስርዓት ፈጽሞ ነው እንጂ ለምሳሌ የተጣላ ሰው ቢኖር እግዚአብሔር ሆይ ገሌን አስቀይሜዋለሁና ይቅር በለኝ ስላለ ይቅር አይባልም። በቀኖና ይቅርታ እንዲጠይቅ ይደረጋል። ሰውየውን ማግኘት አለበት። ባይዘው ለምሳሌ እኔ ጋር አንድ ሰው ቢመጣ ከሰው ጋር ተጣልቻለሁ ካለኝ በቃ ቂም በቀልክን ተወው እና ኃጢአት ሰርቻለሁ በል ብዬ አይደለም መልስ ነው ታረቅ ነው የምለው። ቀኖና ማለት አንደኛው ነው። አይ የገሌን ገንዘብ ሰርቄያለሁ ካለ ባይ በመስረቄ በጣም ጸጸትቻለሁ ከዚያ ይጸድቃል። አይ አይድናትም ገንዘቡን መልስ ነው የምለው። ፍትህ አለ በቀኖና ውስጥ በንስሐ ውስጥ ኦኬ ቀመታል አው በል ገንዘቡን መልስ እንጂ የማን እየሞጨለፍክ እየመጣህ ተጸጽቻለሁ ስላልክ እግዚአብሔር ይምራል። ኖ የበደልከውን መጀመሪያ ወንድምህንና ይቅር በለው አይደል ያለው ራሱ ጌታ እኮ ያለው መባህን ስታመጣ አለ ከሄድና ከወንድምህ ጋር ታረቅ ነው። የወንድሙን በጸሎት ሃይማኖት በአቡነ ዘበሰማያት ጸሎታችን ላይ እኛም የበደሉን ይቅር እንደምንል ነው። አንድ የበደልነውን ሰው ሄደን ይቅርታ መጠየቅ አለብን እንጂ አይ በቃ ጥፍቻለሁ ተመልሻለሁ። አሁን እዚህ ጋር ስለ መምህረ ንስሐ ምንም የሚያናግረው የለም። ይሄ በፕሮቴስታንቱ የተለመደ ነው። ካህን ጋር አባት ጋር አይሄዱ። በቃ ይቅር በለኝ ካልኩኝ ወደ እግዚአብሔር ከጸለሁኝ ከጽድቅ ይቆጠርልኛል። ስለ ጾም ስለ ጸሎት የሚያወራው ነገር የለም። የንስሐ ፍሬ ይላል ይህ ነው። በእውነት ሰው ሁሉ በሰራው ኃጢአት ማዘንና ይሰራው የነበረውን ኃጢአት በመተው ነው ይልና ቅዱስ ጴጥሮስ ሚውት አድርጉ ስለነበር ከኛ ጋር ይቅርታ በጣም እኔ ነኝ በጣም ነው። እሺ እና ወደ ታች አለ ይመስለኛል። እሺ መተው ቅዱስ ጴጥሮስ በካደ ጊዜ ከከተማ ውጭ ወጥቶ መራራ ለቅሶ ስለ ኃጢአቱ አለቀሰ፣ ንስሐ ገባ፣ ጌታም ይቅር አለው። በቃ ማቴዎስ 26:75 ይላል። አሁንም የንስሐ አባት የሚሆኑ ቀሳውስት ሰው ሁሉ ኃጢአቱን በተናዘዘላቸው ጊዜ በዚህ በሰራው ኃጢአት እዘን፣ አልቀስ፣ ዳግመኛም ኃጢአት አትበድል፣ አትስራ፣ አትበድል ብሎ ኃጢአቱ የሚሰራይበትን እውነተኛውን የንስሐ መንገድ ያሳዩት ዘንድ ይገባቸዋል ይላል። ጥሩ ነው። ይሄ መጨረሻ ላይ የተናገረው ነገር አለ ቅድም ከላይ ያብራራሁት። በነገራችን ላይ ኢቫንጀሊካኖች 7ቱ ምስጢራተ ቤተክርስቲያን ይቀበላሉ። ከሉተራን የሚለዩ ናቸው። ምስጢረ ንስሐ ምናምን የምንላቸው እነዚህ እንትኖችን ይቀበላሉ ሲሉ ወንድሞቻችን ሰምተናል። መጽሐፋቸውን አላነበቡም፣ ግን ማብራሪያው ነው። አሁን ይሄ ኮንቴክስቱ ኮንቴንቱ ወይ ኢንቴንሽኑ ሽታው እውነት ለመናገር እነሱ ይሸታል ነው። ከዚህ ከነገረ ድህነት ጋር አስገብተው እኛ 5ቱ አዕማደ ምስጢራት ናቸው ዋና የምንላቸው እነሱ። ከዚያ ቀጠሉና የእነሱን ሶላ ለምን ጨመሩ ነው። የጽድቅ መንገድ ብለው የጽድቅ መንገድና መልካም ስራ የሚባል ከዶግማችን ውስጥ ራሱን ችሎ የጽድቅ መንገድ የመልካም ስራ የሚባል
ጽድቅንም ስናብራራው በአምስቱ አዕማደ ምስጢር ውስጥ እነዚህ ነገረ ክርስቶስ ውስጥ ስንገባ ክርስቶስን ቴዎሲስን የምናብራራው በነገረ ክርስቶስ ውስጥ አብረን እናየዋለን። ነገረ ድነትን የምናየው በዚያ ውስጥ ነው እና እኔ ብዙ በተለይ ኮፒ ፔስት እየተደረገ ከሆነ እንድናጤነው እንገደዳለን ማለት ነው። እንድናየው እምነት ብቻ እንኳን የሚል ነገር እኛ ጋር ካለ እምነት ብቻ ስንል ምን ለማለት ነው ብለን በአውዱ ነው የምናብራራው። አውዱን አብራርተን ስራ አያስፈልግም ካልን እውነት ነው፣ ከነሱ ጋር ትክክል ነው፣ ከነሱ ጋር አንድ ነን ማለት ነው። ለጽድቅ መልካም ስራ አያስፈልግም ማለት አሁን ታውቃላችሁ፣ ድነናል እየዳን ነው እንድናለን የሚለውን ባለፈው ይመጡና ድነናል አይሉም። ኦርቶዶክስ ድናል ጸሎት መጽሐፋችን ላይ ገብተው አንበውት አያውቁም እንጂ ድነናል ነው የምንለው። በመስቀሉ ድነናል እንድናለን ነው የምንለው። ሰግር ለአብ ጸሎታችን ነው። ግን ካላነበቡ ግን ችግር ነው። በዚህ አይነት መንገድ ብትረዱ ጥሩ ነው ብዬ አስባለሁኝ። አዳምሻ አሁን መቀጠል ትችላላችሁ። ይቅርታ ይሰማል? አዎ ቀሲስዬ ይሰማል። ቀሲስ እና ምስጢረ ሥላሴን እና ምስጢረ ሥጋዌ ምስጢረ ጥምቀትን በአንድ ፔጅ አብራርተህ የጽድቅ መንገድ አንድ ፔጅ ያስቀምጠህ እምነት ብቻን አብራርተህ እኛ የምንቀበል ይመስላል። አረ መቀበልም አለብን መጽሐፉን ማለት ሙሉ በሙሉ ሳይሆን የተወሰነ እንትን ቢደረግ ኢቭን የፊደል ለውጣት ራሱ ቢደረጉ ምንም ከኛ ጋር የሚጋጭ ነገር የለውም። ማለት ልጁ እንደሚያወራው አንዳንድ ጊዜ አንዳንድ ሰዎች በጣም በቃ የሆነ ለጥጠው ምናምን ነገር የሆነ በቃ ይህ መጽሐፍ ከተሳሳተ ቤተክርስቲያን እንደምትፈርስ አይነት ነገር ነው የሚያወራው ሲያወራ ልጁ። እኔ በነገራችን ላይ ዲፕሎማሲ ነገሮች ነበሩ። አዳምሻ እዚህ በቅድስት ሥላሴ አካባቢ ይሄ ኦርጋን እንደገና ይሄ ቅርጻ ቅርጽ እንደገና ደግሞ ይሄ ብስራተ ወንጌል የሚባል ሬዲዮን የኤቫንጀሊካኖች እንደዚህ ያሉት ነገሮች ላይ አንዳንድ ለቀቅ ያሉ በወርቀቅ ያሉ ፐርሰናል የሆኑ ኮሚኒኬሽኖች ነበሩ ከቤት አውት ኦፍ ዘ ቸርች እውነት ለመናገር እና ከነሱ ጋር ማለት ነው። አዎ እኛ የምናውቃቸው አባቶችም ጭምር ፓትርያርኩም ጋር አንዳንድ ግጭት እያደረጉ ወጣ ያለ ነገር ያደረጉ የነበሩ መነኮሳት ነበሩ በጊዜው። አሁን ስለሚያውቁ እሱ ነገር ማውራት አያስፈልግም። እና አንዳንድ ክፍተት ሲፈጠር እንግዲህ ክፍተቶች ሲፈጠሩ አየህ አሁን ባይዘው ይልቁንስ ስለዚህ ከምናወራ አሁን በዚህ ዘመን ላይ አይታችሁ ከሆነ በጣም እነሱ እኮ ብልጦች ናቸው ባይዘው። እና ልክ ሀገር ደከም ሲል እምነት ላይ ችግር ሲፈጠር ይገባሉ። በጣም ነው ስራቸው የሚሰሩ ሰው እንደ ጥንቃቄ ማድረግ አሁን ላይ ይልቁንስ እኛ ራሳችን መጠንቀቅ አለብን። በዚህ ጊዜ ራሱ አይ ቲንክ እንትን ያስፈልገናል ብዬ አስባለሁ። እንደ ቤተክርስቲያን የሆነ ትልቅ መጽሐፍ ያስፈልገናል። ቤተክርስቲያን ራሱ አዘጋጅታ የሆነ እንትን አይደለም እንደ ካቶሊክ እንትን ማጀስትሪያ ምናምን ነገር አለ። አይ እነሱማ እንደ ካቶሊክ ያለውማ እንደዛ ትክክል ነው ብዬ አላምንም። ቀሲስዬ ግን የሊቃውንት ጉባኤ ከዚህ ቀደም ይሰበሰብ ነበረ እንዲህ ኮምፎርታብል ሆኖ አሁን በዚህ ዘመን እንዳለ የለም። ይኸውላችሁ እሱ እኮ አሁን መጽሐፍ ይዙና ጀስት ሁሉን መጽሐፍ ሲያጭበረብሩ ምን ይላሉ? የሆነ መጽሐፍ ያጽፉና በሊቃውንት ጉባኤ የታየሰ ይላል። ማን መች በየትኛው ዘመን ነው የሊቃውንት ጉባኤ ቁጭ ብሎ 20 እና 30 ፔጅ ወረቀት እንትን እያለ እያየሰ ሲያሳትም የነበረው በየትኛው ዘመን ነው? መጽሐፉ ሲጀምር ከፊት ለፊት ላይ እንደዛ የሚል ነገር ስላለበት እኮ ነው እኮ እሱ አንደኛ ተቀባይነት እንዲኖረው እንዲያገኝ ነው። እኔ ልንገራችሁ አሁን በኢትዮጵያ ቤተክርስቲያን ውስጥ አሁን ገድላት ድርሳናት ሲጻፉ ሊቃውንት ጉባኤ እየመረመረ የተጻፉ ናቸው ማለት አይቻልም። በእውነቱ እኔ ስለማቅ ማለት ነው። አብዛኞቹ ወይ ገዳሙ የመጽሐፍ መምህር ሊኖረው ይችላል ምናምን እዚያው ያሉ የገዳሙ ሰዎች መጽሐፍ ልናሳተም ፈልገን ነበር በገዳሙ ስም እንደዚህ የገዳሙን ታምር ምናምን ያዘ ምናምን ብለው ዝም ብሎ ሊያሳትሙ ይችላሉ። በእውነቱ አንደኛ
ሂውጅ ናት እኮ ቤተክርስቲያኗ እንደምታስቡት አይደለም። ረጅም በጥንታዊ ቤተክርስቲያን ናት። የረጅም ዓመት ህይወት ታሪክ ነው ያላት። ስለዚህ እንደዚህ የተማከለ ጠቅላይ ቤተ ክህነት ምናምን እኮ እንዴ በብፁዕ ቅዱስ አቡነ ቴዎፍሎስ እኮ ናቸው ሰበካ ጉባኤ ማደራጃ ያቋቋሙት። ሰንበት ትምህርት ቤት እኮ ሰንበት ትምህርት ቤት እኮ አልነበረም እኮ። ሰንበት ትምህርት ቤት የሚባለው እኮ በልክ የጃንሆይ መጨረሻ አካባቢ ብፁዕ ቅዱስ አቡነ ቴዎፍሎስ እና አቡነ በደርግ ጊዜ ቤተክርስቲያን መሰደደች። በደርግ ጊዜ ማህበረ ቅዱሳን አይደል ለመጀመሪያ ጊዜ እንደውም የሰበሰባቸው በላቴ ላይ ሰንበት ተማሪ ሆኖ ምናምን ብሏቸው። አይ በአፈናው ጊዜ ማህበረ ቅዱሳን ገና አልተጀመረም። ማህበረ ቅዱሳን አልነበረም ከመጀመሩ በፊት ማለት ነው። በአፈናው ጊዜ እና አቡነ ጎርጎርዮስ ባሉበት ምንድነው የሆነው? ሰንበት ትምህርት ቤት የሚባል ነገር እንደዚህ የተደራጀ የለም። የካህናት ደሞዝ የሚባል ነገር አልነበረም። አሁንም ድረስ በገጠሩ በቃ እያረሰ ነው። ስለዚህ የተማከለ የዘመነ መሳፍንት እንደምታውቁት ጎንደር ክፍለ ሀገር፣ ጎጃም ክፍለ ሀገር፣ ወሎ ክፍለ ሀገር፣ የሁሉ ክፍለ ሀገር ዝም ብሎ ሊቀ ጳጳስ ደግሞ አልነበረም። አሁን ትናንትና ምን ሲል ሰማሁት? አስቸ ነው አይደል ሲያወራ የነበረው 144 ጳጳሳት ማን ነበር ሲያወራ የሰማሁት? 144 ጳጳሳት የፈረሙበት ይላል። አሁን በብፁዕ ወቅዱስ አቡነ ባስልዮስ ጊዜ 144 ጳጳሳት የፈረሙበት አግዝ ምናምን ይሆናሉ እነዚህ። አንድ አግዛቸው ምናምን ይባል አንድ የሆነ ቀሲስ የሚያወሯቸው ቀሲስ እርሶ የሚያወሩት እኮ ነው። ማን ቤት ነው? ሶሬቲ ቤት ናወቁት መጽሐፍ ለጥፎ ተማልሶ የሚል መጽሐፍ የለጠፈ ሉትራን ነው። ቀሲስ ትናንት ከሉትራኖች ጋር ስንት ስንል ስለተንታብሱ እግዚአብሔር ይስተምር አንተነ ኢዮባ ዳዊት እንዴ የመጀመሪያ ጳጳስ ሆኖ እኮ የተሾሙት ማለት በኢትዮጵያ በንጉስ በአፄ ኃይለ ሥላሴ ናቸው። 5 ጳጳሳት ናቸው ከካይሮ ሄደው የተሾሙት እና አቡነ ባስልዮስ፣ አቡነ ቴዎፍሎስ፣ አቡነ አብርሃም ናቸው መሰለኝ አንደኛው እና 5 ናቸው የነበሩት ማለት ነው። እና በብፁዕ ቅዱስ አቡነ አሁን ራሱ 144 ጳጳሳት የለንም ባይዘው እንኳን አይደለም እንኳን ያን ጊዜ ማለት ነው። አሁን ኢትዮጵያ በታሪክ 144 ኦልሞስት 100 ራሱ ጳጳሳት ኖሯት ያውቃል እንዴ? በታሪክ የለም። ከየት እኮ እያወራው እሱን እኮ ነው የማወራው። እና ስለዚህ የተማከለ እንደዚህ ከተማ ራሱ የተማከለ ይሄ ፌዴራል የሆነ ከተማ ምናምን እንደዚያ ነው እንደ ኢትዮጵያ ታሪክ እንደዚያ እኮ በጣም እኮ እና ስለዚህ ሲጻፉ ለምሳሌ ሸንኮራ ዮሐንስ የአፄ ዮሐንስ እንትን የመጥምቀ መለኮት ቅዱስ ዮሐንስን ገድል ሊያሳትም ይችላል። ገዳሙ ነው ያሳተመው ይላል። በገዳሙ የታተመ እንዴ ዝም ብሎ ዘዋርላ ዘመራቤት ዘግሸን ምናምን የሰፈር ሁሉ ስም እየያዘ እኮ የሚታተም ገድል አለ። እውነት መናገር እና እንደዚህ ያሉት ነገሮች ላይ ስህተት አይኖርም ብሎ ማሰብ እንዴት ይቻላል? እኔ አሁን ብቻዬን አንድ መጽሐፍ ምንም ሊቃውንት ሳላት እኔ እንዲያውም እውነት ለመናገር መቼም ከሊቃውንቱ የተሻለ እውቀት አለኝ ብዬ ባልልም ግን አትሊስት ዘመኑን እያየሁ ነው። ከመምህራኑም እየሰማሁኝ ከሊቃውንቱም ጋር ከተማን ያደግኩት በማኔጅመንቱም በአገልግሎት ኖር ያለው ከኤክስፒሪያንስ አንጻር ምን አይነት ጥያቄ ሊነሳበት እንደሚችል አንድ መጽሐፍ አሁን ብጽፍ እኔ በጣም ተጠንቅቄ ነው የምጽፈው እውነት ለመናገር። ነገር ግን መናፍቃን ምን አይነት ጥያቄ ሊያነሱ እንደሚችሉ የሚመኑ አቀባበል ይሄን ነገር ሰው እንዴት አንዳንድ ጊዜ እኮ ይኸውልህ ታምር ሁሉ እኮ ታምራት በተለይ ሲጻፉ ሰዎቹ ታምር የሆነ ነገር ሲገልጹ ሰዎቹ ይሄ አእምሮ ይቀበለዋል አይቀበለውም፣ በምን አይነት ቋንቋ መገለጥ አለበት የሚለው እኮ በጣም ወሳኝ የሆነ ጥናት ይፈልጋል። ሁሉ ተመናኝ ዝም ብለህ አንተ ያየኸውን ነገር በተፈጽፈው ኤቪደንስ ያስፈልገዋል፣ ምስክርነት ያስፈልጋል፣ እንደ አንዳንድ ነገሮች ያስፈልጉታል። ከዚህ አንጻር ነው የምላችሁ። እኔ አሁን አንድ መጽሐፍ ጽፍ የኔ መጽሐፍ በጋሻው እንግዲህ ፓትርያርክ ተሳድቦ ጽፏል። ከ100 ዓመት በኋላ አባቶቻችን የመስቀሉ ስር ቁማርተኛ ብለው ይኸው ጽፏል። ስለዚህ ፓትርያርክ መሳደብ ይቻላል። ይኸው ቤተክርስቲያኗ ይኸው እንደዚህ አይነት ነው። አንዳንዱ እድሜ ስላለው ብቻ ጤነኛ ነው ማለት አይደለም። ይሄ ትውልድ ያለበት አንድ የቤት ስራ ቢኖር ይልቁንስ ማድረግ ያለብን እኛ ፕሮቴስታንቱ እንደዚህ በጣም ወጣ ያለ የቤተክርስቲያን ጽሑፍ ያላቸው ነገሮች ሲያመጡ እየመዘገቡ መያዝ ስራችን ያቀልልናል በእውነቱ።
እና እነሱ እንዲጠኑና መስተካከል ካለበት በቃ ስህተት ከሆነ እኮ ምንም ከማንም ይምጣ ማረም ያስፈልጋል። ስህተት ከሆነ ስህተት ነው። ምክንያቱም የተጻፈ ነገር ትተን ማንሄድ ከሆነ ነገ ትውልዱ ሊስት ይችላል። ወይንም ዛሬ ስራችን ካልሰራ ነገ የሚመጣው ትውልድ እኛን ሊወቅሰንና ቤተክርስቲያኗን ራሱ አሁን እየከሰሱ አይደል አንዳንዶቹ፣ ለገም እንዳትከሰስ ስራዎቹ መሰራት አለባቸው። ይሄ የማጥራት ስራዎች መሰራት አለባቸው ብዬ አምናለሁ። ጀምረ የዛሬ 5 ዓመት ምናምን ከአንዳንድ ሊቃውንት ጋር በሰሜን አሜሪካ እንቅስቃሴ ጀምረን ነበረ። እስኪ እንደዚህ ያሉት ነገሮች ይታዩ፣ ይመርመሩ እና ወጥ የሆነው እንደው ምዕመን ሃይማኖት ማወቅ ያለባቸው ነገሮች ደግሞ ባጭሩ የሚበራሩ ነገሮች ቢኖሩ እንደዚህ ያሉት ማኔጅመንቱ አካባቢ ያለው ችግር፣ ስርዓተ ጵጵስናው፣ ቀኖናው፣ አንዳንድ ችግሮች አሁን ላይ እየታዩ ያሉት የብሔር አደረጃጀት፣ ምንኩስና፣ ጵጵስና እንደዚህ ያሉት ነገሮች ካልታዩ አደጋ ነው የሚል ጥያቄዎችን ስናነሳ ነበር። የሆነ ሆኖ ግን ሳጠቃልል ግግም ያለ ዝም ብሎ ስህተት ከሆነ እኔ ብዙ ባትደክሙ ፖለቲካ እንዳይሰራ ያው ፖለቲካውን ተጠንቅቆ ለፖለቲካው ጥንቃቄ አድርጎ መስራት ያስፈልጋል ብዬ አምናለሁ። ከዚያ በተረፈ በአንድ ቅዱስ ገድል ላይ የተመሰረተችን ቤተክርስቲያን እስከሌለች ድረስ በአንድ ሰባኪ ስህተት፣ በአንድ ጳጳስ ስህተት፣ በአንድ ገድል ስህተት ቤተክርስቲያኗ እስከማትመዘን ድረስ እኔ ብዙ መጨነቅ አለብን ብዬ አላምንም ነው። ስላዳመጣችሁኝ አሁንም በድጋሚ አመሰግናለሁ። እናንተ ሰዎች ነገ አገልግሎት ስላለብኝ እሰናበታችኋለሁ። ቃልዎት ያሰማልን። ቀሲስ ይፍቱን ይባርኩን። አዳምሻም ቃልዎት ያሰማልን። እንደዚህ አይነት ነገሮችን ክሊር ለማድረግ ያብራራበት መንገድ በጣም በእኔ እንደውም ቅድም ካልከው ሃይማኖት ብቻ ከሚለው በስተቀር ያለው ግልጽ ሆኗል። የህግ ስራ የሚለው ሮሜል የተገለጸውን የህግ ስራ ሳይሆን ዝም ብሎ ስራ ብቻ ብለው ነጥለው ህግን ሳያስቀምጧት በመቅረቱ ትንሽ ኮንፊውዥን እንዲፈጥር ለነሱ ዓላማ ነው መቀመጡ ትንሽ እንትን የሚላለው እንጂ የተብራራበት መንገድ በጣም ለኔ ግልጽ ሆኖልኛል። ውሃ የማያነሳም ነገር ነው ይዘው ለክርክር እንዲመቻቸው እያቀረቡ ያሉት። ዋናው ነገር መሬት ላይ ሲወርድ አንድም ኦርቶዶክሳዊ እነሱ እምነት ብቻ ሲሉ ምን ለማለት ተፈልጎ ነው ሲባል ሳክራመንት ወይ ደግሞ የክርስቶስን ቃል ሙሉ ለሙሉ በካደ ማለት ጥምቀትን ምንን ለድነት የሚለውን ነገር ሙሉ ለሙሉ በሰረዘ መልኩ ነው ያንን የሚቀበሉ ናቸው። አሁን ይሄ ሐሰተኛ ክስ የለመድነው ነው። እንደው ቅዱሳንን ያመልካሉ፣ ማርያምን ያመልካሉ እየተባለ ብዙ ነገሮች ሐሰተኛ ነገር እየተለጠፈብን ነው። ሰው የሚያመልከውን ነገር እኔ አሁን የማምንበትን ነገር በቃ ቀጥታ ነው ልናገር የምችለው። በቃ ይሄን እናምናለሁ እላለሁ፣ ላፍርበት አልችልም። እነሱ ይሄን አይነት ሁኔታዎች ስንላቸው የሚያምኑበትን የተናገርነው፣ እኛ ጋር ግን አምጥተው ሊለጥፉብን አሁንም እየሞከሩ ያሉት ነገር በተግባር መሬት ላይ በወረደ መልኩ የለም። እኛ ውስጥ ጭራሽ አሁን እምነት ብቻ ሃይማኖት ብቻ የሚባለው ነገር ሌሎች የክርስቶስን ቃል ትእዛዙን ባገለለ መልኩ አይደለም ሊቀመጥ የተፈለገውና ቅድም ሮሜል የህግ ስራን ጠቅሰው ያንን ለማብራራት የሄዱበትን መንገድ ሊሆን ይችላል አንተ እንዳልከውና እንዲህ አይነት ሁኔታዎች ደግሞ ሲሆን እኛን የምታርመን ስለዱ ቤተክርስቲያን ስላለችን ሊቃውንቶችም ስላሉ ቀሲስም እንዳሉት እንዲህ አይነት ነገሮች ትንሽ የሆነ ሰዎችን ግራ ሊያጋቡ የሚችሉ አንዳንድ ከስር ያሉት ትንሽ ነገር ሊያናጋቸው የሚችሉ ወይ ደግሞ ጥያቄ የሚፈጥርባቸው ምዕመኖች እንዳይኖሩ ሊቃውንቶች ልክ እንዲህ አይነት ሁኔታዎች ሲኖር ደግሞ ሪቫይዝ ተደርገው እንደተባለው እምነቱ ሳይሆን ቃላቶች ላይ ስህተቶች ካሉ መሬት ላይ ባወረደ ነገር ሁሉም የሚስማማበት ነው፣ እንትን የለውም። ቃላቶች ላይ ደግሞ ስህተቶች ካሉ መጽሐፍቶች ታይተው መታረም የሚገባቸው ነገር እያረሙ እስከሚሰጡ ሊቃውንት ወይ ደግሞ መምህራኖች ገብተው በዛ ነገር ላይ በደንብ እውቀት ያላቸው በዛ ነገር ገለጻ እስከሚሰጡ ድረስ ስለዛ ነገር ትክክል አይደለም ትክክል ነው ብለው የሚለውን ነገር ከኛ ኮንፈርሜሽን ባንሰጥ የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም እዚህ ጋር ክሊር እንዲሆን አዳም በነገራችን ላይ በጣም ክሊር እንዲሆን የምፈልገው መጀመሪያ መጽሐፍት ይታተም የነበረው አሁንም የመጽሐፍ ቅዱስ ማህበር ብሎጉ ላይ ለጥፎታልና እንትን ገብታችሁ ማየት ትችላላችሁ። ሲጀመር መጽሐፎች እየሄዱ እኮ የሚታተሙት አንግሊካን ቸርች ውስጥ ነው። ታውቃላችሁ? ግን ይሄ እኔ እንደውም ለጥፌዋለሁ፣ ሙሉ ቪዲዮቸውን ቆርጬ ለጥፌዋለሁ። እንትን ውስጥ በፊት ድሮን የለጠፍኩት ሲጀመር
መጽሐፍት የሚታተሙት አንግሊካን ቸርች አይደለም። የኛን መጽሐፍ ይቅርና የኢስተርና የሌሎች ኦሪየንታል ቸርቾችን ጭምር እንዲህ መጽሐፍ በቃ የነሱን እንትን ይሄን አስገቡ ይሄን እያሉ አንግሊካን ነበር ኦፕሬት የምታደርገው። ሲጀመር መጽሐፉ ሄዶ የታተመው የጴንጤ ቸርች ውስጥ ነው፣ አንግሊካን የምትመራው ነው። ይሄ መጽሐፍ ሲተጎረጎም በአንግሊካን ቸርች ነው። አንግሊካን ቸርች በጣም ብዙ መጽሐፍ ቅዱስ ማህበር እኮ 1917 ነው አይደል የመሰረተው። ከዛ ይሄ መጽሐፍ ብቻ እኮ አይደለም የጻፈው፣ በጣም ብዙ መጽሐፎች አሁን ጀስት አሉት ወይ እነዛ መጽሐፍ ጠፍተው ሊሆን ይችላል እንጂ ቤተክርስቲያን ስለማትቀበላቸው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እየተባለ አንግሊካን ያሳተመቻቸው በጣም ብዙ መጽሐፎች አሉ። ይሄ መጽሐፍ አንዱ አንግሊካን ካሳተመቻቸው መጽሐፍ አንዱ ነው። ይሄ አንግሊካን አሳተመች ስንላችሁ ሙሉ በሙሉ እዛ ውስጥ ያለው ነገር ስህተት ነው እያልን አይደለም። ፕሮቴስታንትም እኮ ሙሉ በሙሉ 100% ስህተት ነው እያልን አይደለም። በቃ የሳቱት ፓርት አለ። ይሄ ይስተካከል ነው እነሱ ጋር የምንለው እይታቸውን ነው እንዲስተካከል የምናደርገው። ያለው እምነቱ እንደ እምነት ልክ አይደለም እያልን ነው የምንሞግተው። ምክንያቱም ከመጽሐፍ ቅዱስ ውጭ ነው እያልን ነው። ክርስቶስ አምላክ ነው ሲሉ አማላጅም ነው እያሉት ነው። ስለዚህ አማላጅ የሚሉት እንደው እሱ የአማልክት አምላክ የጌቶች ጌታ ነው እያልን ነው እኛው። ይሄን አይደለም ጀስት ሲታተም መጽሐፉ የታተመው አንግሊካን ቸርች ውስጥ ነው። ሲቀጥል የትርጉም ስራ የሚሰሩት የነበረው የዛን ሰዓት ሌሎች አይደሉም። በዛ እየሄዱ ስኮላርሺፕ እየተሰጣቸው በሰዓቱ የውጭ ሀገር ቋንቋን ያጠኑም የነበረው እዛው ስለነበረ በእነሱ አይዲዮሎጂ ውስጥ ያሉ ሰዎች ናቸው የትርጉም ስራ ሁሉ እየሰሩ የነበሩ በዚያን ዘመን። ስለዚህ ይሄን መጽሐፍ አሁንም እኛ ከዚህ ቀደም ይሄ የሞተ የተገደለ ነገር ነው ይመተን አሁን እኛ የህይወት አንዝራበት። በቃ አሁን ይዞ የመጣው የተቆረጠ እንትን ነው አይደለ? የተቆረጠ ቪዲዮ ይሄው ገሌ መጽሐፉ እኮ ሲጀመር ልደትም ያኔ ሲመልሰው የነበረው መጀመሪያ ያለውን አንብባችሁታል። ይሄን ብሎ ነው እንዲመጣው መጽሐፉ በጣም ውጥንቅጥ የወጣ መጽሐፍ ነው። ኦርቶዶክሳውያን እንዲቀበሉ ተደርጎ ኦርቶዶክሳውያን ጣዕም እንዲኖረው አድርገው ማለትም እንዲመስል ተደርጎ የተጻፈ መጽሐፍ ነው እንጂ ቤተክርስቲያን ሲጀመር የሊቃውንት ጉባኤ የት ኖሮ ነው በሰዓቱ የሊቃውንት ጉባኤ ተሰብስቦ እንትን ያለው? እኔ አሁን ብዙ መጽሐፍ አለ የድሮ መጽሐፎችን በተለይ በንጉሱ ዘመን የተጻፉ መጽሐፎች የሊቃውንት ጉባኤ ቁጭ ብሎ አርሞ የጻፈው እንዲህ ያለ በየትኛው ጊዜያቸው ነው? አንድ አይደለም ሊቃውንቱ ሊቀመጡ ይቀርና ቤተክርስቲያን የምትቃጠልበት ጊዜ ነው። ካህናት የሚታረዱበት ወቅት ነው ያ ወቅት። ኢቭን የዛ ዋዜማ ደርግ ነው የመጣው። በደርግ ጊዜ ታትሞን መጽሐፍ እናውቃለን 1982 ሰኔ ወር ላይ አሁን ልደታ ቃል እሱ ነበር ከዚህ ቀደም እንትን ሲለው የነበረው። ሁለቱን ቪዲዮ ቆርጠው ነው የቀጠሉት። መጽሐፉን አንድ ግለሰብ ነው የጻፈው። የቤተክርስቲያን ክህነት የለውም። እኔ እንደውም ለጥፌዋለሁ እሱን የሆነ በቅርብ ሰዓት ላይ እንትን ብየው ነበር። ክህነት የሌለው ሰው ኢቭን ኢፍ ቤተክርስቲያን በፓስቶራል ሊደርሺፕ ትመራለች የሚል ፓስተሮቻችን እያለ የሚጽፍን መጽሐፍ የኦርቶዶክስ ተደርጎ መጥቶ መጽሐፉ ሲታይ ግን ሲጀመር ሰው የጻፈው ይሄን መጽሐፍ የጻፈው በጠቅላይ ቤተ ክህነት እንዲህ ተጻፈ ነው የሚለው፣ ግን አንድ ግለሰብ ነው የጻፈው መጽሐፉ። እንዲህ አይነት መጽሐፍ በጣም ብዙ መጽሐፎች አሉ። ኢንቴንሽናሊ ይሄን እንዲህ አይነት ነገሮች ፋይል የተዘጋ ነው የዛሬ 2 ዓመት ባመጡ ቁጥር ግን የኛ ነው የምንል ከሆነ አሁንም እየተጠቀሙብን ነው። አንግሊካን ዛሬም በአካል አለች ማለት ነው። ሲጀመር በአቋም ቤተክርስቲያንም በሰዓቱ አባቶችም ገብተው ነበር። የዛን ሰዓት እንዲህ አይነት ትምህርት የለንም ነው ያሉት። ዶክተር አረጋና መምህር በረከት ብቻ ነበር፣ አባቶችም ገብተው ነበር። ስላለ የሚመስል ነገር ስላለ የኛ ነው ማለት አይቻልም። የኛ ነው ማለት አይቻልም። እናም አቡነ ሽኖዳ እንትን ይሉት ነበር አይደለ? ድነናል የዳን ነው ድናለን የሚለው አቡነ ሽኖዳ ምንድን ያሉት? ይሄ ድነናል ሲሉ ኦሬዲ እነሱ ሳክራመንትን ባገለለ መልኩ ነው የንስሐ ህይወትን ምስጢረ ንስሐን ባገለለ መልኩ ነው እያሉ ያብራራል። ስለዚህ the entire ላይፍ ፕሮሰስ ነው ብለው ነው አቡነ ሽኖዳ ሲጽፉ የነበረው። ይሄ ሲመጣ ሰም ለበስ የሆነ መርዝ ነው ብለው ነው አቡነ ሽኖዳ እንትን የጻፉት ሲጽፉ መጽሐፉን እንኳን። አሁንም በንጉሱ በደርግ ዘመን ከደርግ ዘመን እስከ ንጉሱ ዘመን የተጻፉ መጽሐፎች ቤተክርስቲያኗ እውቅና አልሰጠችም። እውቅና በመጽሐፍ ደረጃ ቤተክርስቲያኗ ኃላፊነትን ወስዳ በራሷ ማተም በራሷ መገምገም የጀመረችው ከ1960ዎቹ በኋላ ነው። ምክንያቱም ይህ የመጽሐፍ ቅዱስ ማህበር የሚለው ተቀይሮ የኢትዮጵያ መጽሐፍ ቅዱስ ማህበር ከተባለ በኋላ ነው። የመጽሐፍ ቅዱስ ማህበር ኦፕሬት ይደረግ የነበረው መጽሐፍ ነው እና ቢስተካከል 17 ደቂቃ ነው ያለኝ። ሰሙይ ቆየ ምንድነው ይሄ? እኮ ልጅ እኮ አልቀነሰም። በቃ ጨርቅ አንደኛ ይኸውላችሁ ስናገር ሳወራ አይ ኮኔክሽኑ ጥሩ አይደለም። ሚውት አድርገው በቃ
ሳብራራ ነበር። ሌላ አትሰማም፣ አታዳምጥም። እና እንደዚህ ጥሩ አይደለም። እየተለማመጥን ነው ማውራት ያለብን። የመጽሐፉ ውስጡ ላይ ያለው በይዘት ይሄ ስለ እምነት ስለ የጽድቅ መንገድ ምናምን ከሚለው በስተቀር መጽሐፉ የኛ መጽሐፍ ነው፣ የኛ ጸሎት ነው። በሙሉ ውስጥ ላይ የያዘው ነገር በሙሉ ሳብራራ ነበረ። እንግዲህ አንተ የራስህ ያስቀመጥከው መምህር ካለህ አምጥተህ እዚህ ያብራራለህ። ከመጀመሪያው ጀምሮ እኔ ቅድም ሳብራራ የነበረው ምስትግቡ ነው። የተማርኩት እኮ ነው። እኔ እኮ በዜማ ተመሬዋለሁ። ይቀልዳል እንዴ? ሰዓታት ነው ያለው እዚህ ላይ። ይኸው ከፔጅ መጽሐፉን የያዛችሁ ሰዎች ካላችሁ የመጽሐፍ ቅዱሱ ራሱ ዝርዝር አለ አይደለ? የኛ መጽሐፍ ናቸው ዝርዝሮቹ። እሱ ብቻ አይደለም። አሁን ችግሩ እዚህ ውስጥ እውነት ለመናገር ምዕመናን አያውቁትም። እዚህ ውስጥ ያለውን ይሄ ዜማ መጽሐፍ ነው። እኛ በዜማ ተምረነዋል። ሰዓታትና ቅዳሴ ነው እዚህ ውስጥ ያለው እንዴ። ስለዚህ አንዳንዶቻችሁ ስታነቡ የሆነ ዝም ብሎ እንደ ልብ ወለድ ወይም የሆነ መጽሐፍ ዝም ብሎ ራሱን ችሎ የተጻፈ መጽሐፍ የሚመስላችሁ ከሆነ አይደለም። ምስትግቡ ማለት ስብስብ ማለት ነው። ከተለያዩ መጻሕፍቶች ተሰብስቦ ህትመቱ እነሱ እንዳሳተሙት የሚያሳየው ነገር ልንገራችሁ። ነገረ ማርያምን አውጥተው ነገረ ክርስቶስ ላይ ያለውን ብቻ ነው አውጥተው የጻፉት እዚህ ላይ። ዛሴ አንዱ ማሳያ እሱ ነው። ለምሳሌ ፔጅ 4 ላይ ሄዱ። ህየንተ ምቅናይ የሚል አለ። ወምዝ ይጸልዩ ዘንተ ጸሎተ ዘአባ ጊዮርጊስ ህየንተ ምቅናይ ወይ በልው ወላሀበ ክሌቱ ክፍል ይላል። በየማን ወበጸጋም እንዘ ያስተባርዩ እያፈራረቁ በቀኝና በግራ ሆነው የአባ ጊዮርጊስን ጸሎት ይጸልዩ ህየንተ ምቅናይ ስለ ምቅናይ ፋንታ ይልና ይትባረክ እግዚአብሔር አምላከ እስራኤል የማለት ይትባረክ እግዚአብሔር አምላከ እስራኤል ዘገብረ ወመንክረ ባሕቲቱ ይትባረክ ስመ ስብሐቲሁ ቅዱስ ይላል። በአንድ በኩል ያለው ይቀጥልና በሌላ በኩል ወይምላ ስብሐቲሁ ኩሎ ምድረ ላይኩን ይላሉ። ይህ አሁን ሰዓታት ላይ ነው። አትወትነሳ የሚለውን ተውት። ሲጀምር አትወትነሳ በስመ አብ ወወልድ ወመንፈስ ቅዱስ ነው መነሻው። ግን እሷን አለፉና ጸሎት ከተደረገ በኋላ ይትባረክ የምትለዋን አስገቡ። ከዚያ ቅዱስ እግዚአብሔር ይላል። በአንድ በኩል ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። አንደኛው ይህን ሲጨርስ ደግሞ ይቀጥላል። ቅዱስ በአንድ በኩል ዘእምቅድመ ዓለም ሀሎ ወይሄሉ እስከ ለዓለም አንደኛው። ቀጥሎ ሌላኛው ዘይሴባህ እምትጉሃን ወይትቀደስም ቅዱሳን። አሁን ይሄ ሰዓታት ነው ሙሉ ማለት ነው።
ይሄ ሰዓታት ነው። ሰዓታቱን የነሱ መጽሐፍ ነው አይባልም። ድርሰቱ የኛ የቤተ ክርስቲያናችን ነው፣ የአባ ጊዮርጊስ ነው ይሄ። ኦኬ ከዚያ ወላችሁ ሄዱ። ይሄንን ቅዱስ ቅዱስ የሚለውን ጨረሱትና ግነዩ የሚለውንም ጨመሩት። በነገራችን ላይ በአማርኛም ስላለው አነቡት። ነገረ ክርስቶስ ላይ የሚያጠነጥኑትን በሙሉ አሏቸውና ግነዩ ለእግዚአብሔር ወጸውዑ ስሙ ሃሌሉያ ወንግረዎሙ ለአሕዛብ ምግባሮ ግነዩ ለእግዚአብሔር እስመ ይርእ ሃሌሉያ እስመ ለዓለም ምሕረቱ እያለ ይቀጥላል። ንግሩ ቤተ እስራኤል። አሁን ይሄ ሙሉ ሰዓታቱ ላይ ገብታችሁ መከታተል ትችላላችሁ። ሰዓታቱ ላይ ነው ይሄ። ከዚያ ቀጠለና ግነዩ ምናምን የሚለውን ይጨርሳሉ። ከዚያ ምን አደረጉ መሰላችሁ? ግነዩ ለጊዜ ለመኮን ለጽድቅ አንሺ ለንጉሥ ሰርተ እሺ እሱን ይጨርሳል። አርከ ብፁዓን ለርክኑታን ይጨርሱና ምሕረተከንም አሉት። እሺ ሩቆማትም ጨረሱ። እሺ እስካሁን ያለው ኮንቲኒየስሊ ነው የሚሄዱት። ሰዓታቱን እንዳለ ወሰዱ። ከዚያ ስብሐት ፔጅ 7 ላይ ግኑ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ሃሌሉያ ለቅድስት ቤተ ለዓለም ወለዓለመ ዓለም ሃሌሉያ ሃሌሉያ ለትውልደ ትውልድ ሎቱ ይደሉ ሰይድ ብሎ ይጨርሳል። ከዚህ ቀጥሎ ምን ነው መሰላችሁ? እው የድሰኪ ኦ ድንግል ምልዕተ ውዳሴ የሚል አለ። አሁን የእመቤታችን ነው ይሄ። ወድሰኪ ወድንግል ምልዕተ ውዳሴ ምልዕተ ውዳሴ ወናን ቀዳውን ድንቅ ቆይ ወይ ጉድ ሰዓታቱ ይወላችሁ ጻፈኝ ነው። አሁን ነገር የሚል ነው ይሄ። ወድሰኪ ወድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ አመሰግንሻለሁ የሚል ነው። እሱን ተውት ዘለሉት ማለት ነው። ይወላችሁ አሁን እነሱ እየመረጡ ከዚያ ወደ ወይት ሄዱ። ተንሶ ለጸሎት ይልና አሃዱ ቅዳሴ ላይ ይገባሉ። ሰብህ ወለ እግዚአብሔር ኩልክሙ አሕዛብ። ይሄ መዝሙረ ዳዊት ያርቡ መዝሙረ ዳዊት ላይ ነው ያለው። ወይሴብሖ ኩሎሙ ሕዝብ መጽናት ምሕረቱ ላይ ቅዳሴ ላይ ያለ ነው። እንደምታውቁት የመዝሙረ ዳዊት ነው መነሻው፣ መዝሙረ ዳዊት ነው። ግን ወጽድቅ ውስተ ሄሉ ለዓለም እንትን ለእግዚአብሔር ሄሉ ለዓለም ካለ በኋላ ስብሐት ለወልድ ነው። የቅዳሴ ላይ ያለውን አስገቡት። ቀጥሉና ናኩቶ ለገባሬ ሰናት የጸሎተ ባስልዮስ ነው። ናኩቶ የሚለውን አስገቡ። ኦኬ እሱም ናኩቶ ለገባሬ ሰናይት በጣም ቆንጆ ጸሎት ነው ያስገባሉ። ተዛ ጸሎተ የናኩቶ ለገባሬ ሰናይት እንዳለቀ አሁን ይሄ ለአስርቆት ራሱ መግቢያችን ነው። ቅዳሴ ጸሎት ስናደርግ መጀመሪያ ምንለው ከዚያ ተወና መዝሙር 51 ላይ ገባ ማለት ነው። መዝሙር 51 ተሳለን እግዚኦ በከመ ይሳለከ ወበከመ ዘአምረከ ደምሳ አውሳ የሚለውን እንትን ደምሳ ባጥያት ህጽበኒ ወንጻኒ ማጥያት የሚለውን ያ እሱን ካስገባ በኋላ እሱን ሲጨርስ ስግዱ ለእግዚአብሔር በፍርሃት ይላል። ከዚያ ፍትሐ ዘወልድን ያስገባል። ጸሎተነ ፍትሐ ዘወልድን ያስገባል። አሁን ይሄ በሙሉ ምንድነው? ጸሎቱ የኛ ነው አለ። አንዳንዱ ከመዝሙረ ዳዊት፣ አንዳንዱ ከነሳ እንትን ከመሳታት፣ አንዳንዱ ከቅዳሴ ላይ፣ አንዳንዱ ከቅዱስ ያሬድ ወይም ከጸበል ድጓ ላይ ሊሆን ይችላል። መስተብቆ ነው አሁን የኛ ነው። ግን መስተብቆ ላይ ዘግዝተነ ማርያምን ደግሞ ትቶታል። ኦኬ አሁን እነዚህ ሰዎች ያደረጉት ምንድነው ነው? እነሱ ላይ እንደሆነ የምታውቁት ነገረ ማርያምን በሙሉ ያወጣና ነገረ ቤተክርስቲያን ስለ ነገረ ቤተክርስቲያን የሚያወራውን በሙሉ ያወጣና ነገረ ክርስቶስ ላይ ብቻ ያለውን መርጠው ነው ያስገቡት። ዳውት የምናደርገው አንደኛው በዚህ ነው። ይሄ የተማርኩት ነው። እኔ እውነት ለመናገር ዝም ብዬ አንብቤ ሳይሆን እኔ መጽሐፉን አላነበብኩትም። ሲሪየስሊ መጽሐፉን አስመጣሁት የጽድቅ መንገድ የምትሏን ብቻ ነበር ያየሁት። አሁን ነው እያየሁም ማብራላችሁ። ግን እዚህ ጋር መስተብቁ ምናምን ቅዳሴ የሚባለውን ነገር ተምሬዋለሁ በዚህ ማለት ነው። አውቀዋለሁኝ ጸሎትን። እዚህ ውስጥ አሁን ለእኔ አዲስ የሚሆን ነገር ምንም ነገር አላየሁኝም።
አዲስ የሚሆነው ዘ ኦንሊ ቲንግ ያ የጽድቅ መንገድና ምናምን የሚለው ነው። እሱ ደግሞ ጸጋ ብቻና ፌዛሎን ነው የተብራራው። ምክንያቱም በመልካም ስራ የምትለውን አይታችሁት ከሆነ ይኸውላችሁ ስለ መልካም ስራ ይልና ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና ብሎ ይቀጥላል። እና መርጠው ነገረ ክርስቶሳችንን ወስደዋል በቃ ይላሉ እኮ እነሱም። አሁን እኛ ነገረ ማናና አልሰማችኋቸውም እንዴ? አሁን ነገረ ማርያም ይሄ ነገረ ቤተክርስቲያን ምናምን ባይኖር እኛ ቅዳሴው እኮ የኦርቶዶክስ እኮ በቃ አይኮሰኩሰንም ይላሉ። አሁን ቅዳሴውንም ቢጽፉት ቅዳሴ ማርያምን ያወጡና ቅዳሴ እግዚእን ምናምን አድርገው ሊሉ ይችላሉ። ኦኬ እርግጠኛ ነኝ ይሄ ካቶሊኮች አያረጉትም። አሁን ካቶሊኮች ባለፈው ሳይ ነበር ጆሲን የኛን ሰዓታት የኛን ቅዳሴ ሙሉውን ነው እንዳለ ማለት እየተከታተልኩት ነበር። ጆሲ ሰዓታት ቆመው ነበር በፍልሰታ እና አንድ ቀን ላይቭ ሲያስተላልፈው ጆሲን ሰማዋለሁ። ሙሉውን ነው በቃ ሙሉውን ማለት ነው። ደግሞ ስብሐተ ፍቁር ነው ሲያደርሱ የሰማችሁ እመቤታችን ምናምን እና ካቶሊኮች በጣም ቅርብ ናቸው። ያው በእንትን ላይ ይሄ ቅዳሴውን ሳይኮሰኩሳቸው ነው የሚወስዱት። አሁን ደግሞ ታቦት ይዘው መውጣት ጀምረዋል እና ይሄኛው ግን ፕሮቴስታንቱ ነገረ ክርስቶስን ብቻ ይመርጡና ነገረ ቅዱሳንን ነገረ መላእክት እንደዚህ ያሉትን ነገሮችን ግን አንድም አላስገቡም እዚህ ውስጥ አላስገቡም። ስለዚህ ከኛ ጋራ እነዚህን እናሳትምላቸዋለን። እነዚህን መርጠው እነሱ ሳምሶር አድርገው የተመቻቸውን ያሳተሙ ይመስለኛል። ድርሰቱ የኛ ነው። አሁን የነሱ ነው ምናምን አትበሉ። የኛ ነው። ኦኬ የኛ ነው። እዚህ ውስጥ ያሉት ቃላቶቹ አሁን ቅድም ከነገርኳችሁ ከሁለቱ ፔጆች በስተቀር ለዚያ ነው መምህር በረከት ሁለቱ ላይ ፎከስ ያደረጉት። ሌላው የኛ ነው በቃ ሰዓታት ነው። አሁን የኛ ነው ቢሉን ራሱ እንከሳቸዋለን። የኛ ነው እንዴ ኮፒ ፔስት ነው። ዜማውም አለን ዘሩም አለን። የኛ ነው። መጽሐፉ የነሱ ነው ምናምን ማለት አንችልም። ግን መርጠው ነገረ ማርያምን አስቀርተው ነገረ ክርስቶስን ይሄን መላ አጠቃላይ ነገረ ቤተክርስቲያን ላይ ለቅድስት ቤተክርስቲያን ይሄ እንትን ስለ ሰዓሊ ለነ ቅድስት ቤተክርስቲያን የሚለውን እንደዚህ ሰዓታቱ ላይ አሉ። ንአቤ ወድንግል የሚለውን እነዚህ ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ አሁን ነገረ ቅዱሳን እመቤታችን ምልጃዋን ነገረ ቅዱሳን ሰአሉ ለነ አሁን ኩሎሙ እነዚህ ስብሐተ ፍቁሩ ምናምን ያስቀሩና መርጠው አስገቡት ማለት ነው። ስለዚህ ዜማ አዳም አራስ ተርፈኝ ዜማ ወዳጁ ከታች ሙድ ይዙ ምናምን እውነቴን እኮ ነው። ዜማ ታቦት ይዛችሁት ላሳየህ እንዴት ዜማ አስገባው። ዜማን እውነቴን ነው እንዴ ዜማን አስገባው። ጥሩ ልጅ ነው ባይዘው። እኔ ቆይ ዜማ እንደውም ያስተምሩ የመጀመሪያ ጓደኛችን እኮ ነው። የመጀመሪያ ጓደኛዬ ነው። ቲክቶክ ላይ ስንመጣ እራስቸው ይገርምሃል። እንደውም ዜማ አስተምሩ ብሎ የነበረ ቆይ ግባ ዜማ ግባ እንዴት ዜማ አስተምረሽ ስትለኛ ነበር። ምን ነው አሁን በአደባባይ ሪከርድ አታረግም? ይሄን እኮ ነው የምልክልህ። ችላሉኝ እኮ ቀሲስ እዚህ አጠገብ ላጠገብ ተቀምጠን እንኳን አደረሳችሁ። አንድ ዜማ ኧረ ሩቅ ናችሁ እኮ እናንተ ከኔ 6 ሰዓት ይርቃል። ቀሲስዬ የት ነው ያለው? እርስዎ ኤሌ ነው ያሉት አይደል? አዎ የት ነህ አንተ? እኔ ሳን ፍራንሲስኮ ነኝ። ኧረ ተው። አዎ ሩቅ ነው 6 ሰዓት የጨሰው ከተማ እዛ እኮ የጨሰው መሀል ላይ ጊዮርጊስ ቤተክርስቲያን አለ። እንግዲህ እዚህ ያሉ እነዚህ ሁሉ ምላሽ ከመስጠት ለእያንዳንዱ ለምሳሌ ይሄ እንዲህ ነው እያሉ ከማብራራት ለሁሉም ማስተምሯችን በቃ ይሄ ነው ተብሎ በአንድ መጽሐፍ ላይ ከነ ኤቪደንሳችን የመጽሐፍ ቅዱስ ጥቅሶች የአባቶችን ጥቅሶች አድርገን ብናስቀምጥ ከዛው ማንም ቢመጣ በቃ እዛ መጽሐፍ ላይ ነው። ከዛ መጽሐፍ ውጪ ከዚህኛው መጽሐፍ ውጪ የሆነ እውነት ለመናገር አዳም ባጭሩ አንድ ነገር ልበል እዚህ ላይ በጣም ይቅርታ። ለምን መሰለህኛ ካቴኪዝም እንደዚህ አሁን ይሄኛ አለን ይኸው የተጻፈ ነገር አለን ምናምን የሚሉት ለምንድን ነው እኛ የሌለን መሰለህ? ይኸውልህ የእኛ ቤተክርስቲያን እንግዲህ ከመጀመሪያው ጀምሮ እንደምታየው እንትኑ አመጣጡ የሆነ እንዴ ካቴኪዝም እኮ የራስህ የእምነት መግለጫ እኮ የሚያስፈልግህ እኮ ተገንጥለህ ስትወጣ እኮ ነው። ከሆነ ነገር ስትወጣ በቃ እኔ አቋሚ ይሄ ነው፣ ይሄንን አልቀበልም፣ ይሄንን ሪጀክት አደርጋለሁ ምናምን። የካቶሊኮችን በተለየ መንገድ ይኸው፣ ግን የፕሮቴስታንቱን ግን
ሲወጡ ለምሳሌ ላይሰንስ ማለት ፈቃድ እንኳን ሲጠይቁ ከዚህ እምነት በምን ትለያላችሁ ተብለው የሚለዩበትን ነገር ይጠይቃሉ። ዲኖሚኔሽን መሆን የሚችሉት የተለየ ዶክትሪን ካለ ብቻ ነው እንጂ መንግስት ራሱ ላይሰንስ አይሰጥም። ስለዚህ የራስህን ካታኪዝም ይኖርሃል ማለት ነው። የኔ የእምነት መግለጫ ይሄ ነው፣ ከነገሌ በዚህ ይለያለሁ ትላለህ። እኛ እንደዚህ የምንልበት እንትን አልነበረም ማለት እኛ ከዚህ ተገንጥለን ወተን እምነታችን ከነዚህ በዚህ እንለያለን እንዳንል ጉባኤያት ናቸው። እነዚህ ጉባኤያቱ ደግሞ እንዳሉ አሉ ማለት ነው። ከዚህ አንጻር ነው። ስለዚህ ስንቱን ነገር ልናብራራ እንችላለን። ስንቱን ነገር ነው የምንጽፈው። ግን እንዳልከው ለትውልዱ ባጭሩ እምነቱን ዶግማውን እንዲያውቅ ዶግማ ማለት ይሄ ነው አለ እኮ። አሁንም ግን በጣም ብዙ ከመብዛቱ የተነሳ ለምሳሌ አንድ መጽሐፍ ንቁ ነው ምናምን የሚል መጽሐፍ ላይ እመቤታችን ከሰማይ አልወረደችም የሚል ነው ምናምን የሚል እኮ አምጥተው ያውቃሉ ፕሮቴስታንቶች። የሆነ መጽሐፍ ነው የሆነ አሁን እሱም መጽሐፍ እኛ እንቀበለው እንዴ እሱ እኔ ያውቃል። እዛ ጋር ግን ለማለት የፈለጉት ሌላ ነው፣ ግን የሚያስተላልፈው ሌላ ነው። ለማለት የፈለጉት እንደኛ ሰው ነች። አንዳንድ ሰዎች እንትን የሚሉ አሉ። ልክ ቅድስት ድንግል ማርያም ከሰማይ አልወረደችም እንደኛ ሰው ነች፣ ስለዚህ ውርስ ኃጢአት ያለባት ብለው ይላሉ። ሰዎችን እየተቃወሙ መጽሐፍ ግን የሚቸክክ ነገር አይቼዋለሁ። አይ አጻጻፋቸው ላይ ችግር አለበት አጻጻፉ። ግን ለማለት የፈለጉት ግን ማንም ሰው አሁን ተንኮለኛ ያልሆነ ሰው ይረዳዋል። መጽሐፉ ተንኮለኛ ያልሆነ ሰው ይረዳዋል። እንግዲህ አንተ እኮ አሁን እኮ ችግሩ ይሄንንም ተረድተዋል እኮ። አሁን ችግሩ የአንተ መረዳት ለሁላችን አለመወከሉ እኮ ነው ችግር ያመጣው። ይበቃኛል። ችግሩ ይሄ ነው። የባለፈው እንትን የደረሰ ቀሲስ የባለፈው አሁን አዳም እኮ ላነሳው ነገር አንድ መጽሐፍ ቢኖር ምናምን ላለው የባለፈው ልጅ ኢኒሺዬቲቭ እኮ ነው በጣም አሪፍ ነበረ። የት እንደደረሰ በእርግጥ አላውቅም እንጂ ትዝ ይሎታል። አንዴ አብረን እርሶም ነበሩ ይመስለኛል። አንድ ልጅ አንድ አፕሊኬሽን ነገር ሰርቶ የአባቶች ትምህርት ያለው የመጽሐፍ ቅዱስ ትምህርት ያለው ምናምን በጣም በጣም አሪፍ እንደ ኒው አድቨንት ብለህ ነው እንደ ኒው አድቨንት ነገር ሞክሯል እኮ። በጣም አሪፍ ነው። በአማርኛ ነው ምናምን። በጣም ጥሩ ልጅ ነው። አሁን